በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የቤተ ክርስቲያን ልጆች በሀገር ውስጥም ከሀገር ውጭም ያላችሁ እግዚአብሔር አምላክ በያላችሁበት ሰላሙን ጸጋውን ያብዛላችሁ እያልኩኝ በዛሬው መርሐ ግብራችን ስለ ጾም የቤተ ክርስቲያን አስተምህሮ ምን ይመስላል፣ መጽሐፍ ቅዱስ ምን ይነግረናል የሚለውን ለማየት እንሞክራለን። ምክንያቱም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ አሁን የምንገኝበት ወቅት የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም የምንጾምበት ጊዜ ላይ ነውና እንግዲህ በዚህ ወቅት ምን ማድረግ አለብን፣ አስቀድመንስ ማወቅና መዘጋጀት ያለብን ነገር ምንድነው የሚለውን ለማየት እንሞክራለን። እግዚአብሔር አምላክ በመካከላችን ሆኖ እንዲያስተምረን እንዲመክረን የቃሉን ደጅ እንዲከፍትልን መልካም ፈቃዱ ይሁንልን። እግዚአብሔር አምላክ ከሁላችን ጋር ይሁን። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጾመ ነነዌ በኋላ እስከ አብይ ጾም መግቢያ ድረስ ያሉት ወቅቶች ቅበላ ተብለው ይጠራሉ። የቅበላ ሳምንት ይባላል ማለት ነው። በዚህ ጊዜ ውስጥ ክርስቲያኖች ልዩ ዝግጅት የሚያደርጉበት ይልቁንም ደግሞ ከፊታቸው የሚመጣውን ታላቁን ጾም የሚቀበሉበትን መንገድ የሚያዘጋጁበት ራሳቸውንም የሚያዘጋጁበት ጊዜና ወቅት ነው ማለት ነው። ቤተክርስቲያናችን የጌታችን የኢየሱስ ክርስቶስን ትምህርት መነሻ በማድረግ በማቴዎስ ወንጌል ምዕራፍ 5 ከቁጥር 14 ላይ ጌታችን ኢየሱስ ክርስቶስ የተናገረው ነገር አለ። ወደ ቤተ መቅደስ መጥቶ መባውን የሚያስገባ ሰው ወይም መባውን የሚያቀርብ ሰው መጀመሪያ የተጣላው ሰው ካለ ያስቀየመው ሰው ካለ መታረቅና መዘጋጀት እንዳለበት ይነግረናል። ስለዚህ ወደ ጾም ከመግባታችን በፊት አስቀድመን ልናከናውነው ልናደርገው የሚገባን ነገር አለ ማለት ነው። በዚህ የቅበላ ሳምንት በዚህ የቅበላ ወቅት የምናደርገውም ይህንን ነው። እንግዲህ ጾም ያለ ይቅርታ ያለ እርቅ ከንቱ ነው። ስለዚህ መጀመሪያ በፍቅር በይቅርታ ከንስሐ አባታችን ጋር በመሆን ያሳለፍነውን ጊዜ የበደልነው ካለ ያጠፋነው ነገር ካለ ፍጹም በሆነ ክርስቲያናዊ ይቅር ተባብለን ኃጢአታችንን በደላችንን ተናዘን ስርየት አግኝተን ወደ ጾሙ መግባት አለብን ማለት ነው። እንግዲህ በተወሰነ መልኩ ይህንን ካልን ምንድነው በዚህ ወቅት ማድረግ ያለብን የሚለውን ለማየት እንሞክር። እንግዲህ ይሄ የዝግጅት ወቅት እንደመሆኑ መንፈሳዊ ዝግጅት የህሊና ዝግጅት ማድረግ ይጠበቅብናል። የህሊና ዝግጅት ስንል ይህንን ጾም በምን አይነት መንገድ ነው የምጾመው? ራሴን ማዘጋጀት አለብኝ። ይህ ጾምስ በእኔ ህይወት ውስጥ ምንድነው ያለው ትርጉም የሚለውን አስቀድመን ራሳችንን መጠየቅና ማዘጋጀት ይገባናል ማለት ነው። ምክንያቱም አንዳንድ ጊዜ በእኛ ህይወት የተለመደው ምንድነው ጾም ሲመጣ በጅምላ በማህበር አብረን እንጾማለን። ነገር ግን በእኛ ህይወት ውስጥ ይህ ጾም የሚሰጠን ጥቅም ምንድነው? በእኛ ህይወት ውስጥ አሁን የምንቀበለው ጾም የሚሰጠን መልስ የምናገኘው በረከት መኖር አለበት እንጂ በተለምዶ ብቻ የሚደረግ ጾም መሆን የለበትም። ስለዚህ የህሊና ዝግጅት ያስፈልገናል ማለት ነው። ሁለተኛው ደግሞ መንፈሳዊ ዝግጅትም ያስፈልገናል። ጾም ያለ ዝግጅት አይከናወንም። ምናልባት ያስፈልገን ይሆናል። ጾም ማለት እንግዲህ ወደ እግዚአብሔር የምንቀርብበት ታላቁን አምላካችንን ኢየሱስ ክርስቶስን የምንቀበልበትም መንገድ ነው ጾም ማለት። ስለዚህ እንግዳ ደግሞ ሰው ሲቀበል እንዲሁ ያለ ዝግጅት አይደለም የሚቀበለው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስን የምንቀበለው ራሳችንን በማዘጋጀት መሆን አለበት። በረከትም ደግሞ የሚገኘው በዝግጅት ስለሆነ አስቀድመን መንፈሳዊ ዝግጅት ማድረግ ያስፈልገናል። ይህ መንፈሳዊ ዝግጅት ደግሞ ምንድነው ከተባለ ወደ ጾሙ ስንገባ የሚያስፈልጉን ነገሮች መሟላት ያለባቸውን ነገሮች ለማሟላት ነው። እንግዲህ ወደ ጾም ስንገባ
ማድረግ ያሉብን ነገሮች አሉ። እነዛን ነገሮችን ለማድረግ ዛሬ ላይ ማዘጋጀት ያሉብን ነገሮች ስላሉ እነዛ መዘጋጀት ይኖርባቸዋል ማለት ነው። ምክንያቱም በጾም ወቅት አይምሯችን መረበሽ የለበትም፣ ህሊናችን መረበሽ የለበትም። የጾም አንዱ ዓላማው ይህ ስለሆነ ሰላምና ጸጥታ ባለበት ሁኔታ የዓለምን ጥያቄ የዓለምን ሐሳብ ትተን ንቀን ወደ መንፈሳዊው ሐሳብና ዓላማ የምናተኩርበት ጊዜ ስለሆነ ዛሬ ላይ እንዳንረበሽ መዘጋጀት ስላለብን በምን አይነት መንገድ ነው መዘጋጀት ያለብን? ለምሳሌ መንፈሳዊ መጻሕፍቶችን በማንበብ ሊሆን ይችላል። ራሳችንን መሄድ ወደ ሌሉብን ቦታዎች ላይ በመከልከል ሊሆን ይችላል። እንዲሁም ደግሞ መስማት ያሉብን ነገሮች ይኖራሉ። ነፍሳችንን የሚያለመልሙ ለህይወታችን የሚጠቅሙን እንዲሁም ደግሞ ሐሳባችንን አይምሯችንን ሰላም የሚሰጡ ነገሮች ይልቁንም ደግሞ ወደ አሰብንበት ወደ ምንቀርበው ነገር የበለጠ ግንዛቤና ሰላም የምናገኝበትን ነገር ማዘጋጀት ይኖርብናል ማለት ነው። እንግዲህ የዚህ የቅበላ ወቅት አስፈላጊነቱ ወይም ደግሞ የቤተክርስቲያናችን አስተምህሮ ስጋዊ መብልና መጠጦችን ከማዘጋጀት ጋር የሚገናኝ ብቻ ሳይሆን ይልቁንም ለሚመጣው መንፈሳዊ ዝግጅት እንድናደርግ ጊዜና ወቅት ለመስጠት ታስቦ የተደረገ ነው። በብዛት እንግዲህ የተለያዩ ስያሜዎችን እንሰጣለን። ለምሳሌ ዛሬ እንዳጋጣሚ ሆኖ የምንገኘው በዕለተ ሐሙስ ነውና ስም እየሰጠን በዚህ ወቅት በዚህ ዕለት የተለያዩ የስጋ ስራዎችን እየሰራን ለስጋችን እያሰብን ብቻ የምንውልበት አጋጣሚ አለ። ነገር ግን የቤተ ክርስቲያን አስተምህሮ በእንደዚህ አይነት መልኩና መንገድ እንድናሳልፍ ሳይሆን የሚመጣውን ጾም ተዘጋጅተንበት አስበንበት ቀድመን ማድረግ የሚገቡንን ነገሮች ሁሉ በማድረግ ወደ ጾሙ እንድንገባ የሚያስተምር ነው ማለት ነው እንጂ ከስጋዊ መብልና መጠጥ ጋር ብቻ የተገናኘ አይደለም ለማለት ነው። ብዙ ሰው ቅበላን የሚረዳው ከስጋዊ መብል መጠጥ ጋር በተያያዘ ብቻ ስለሆነ ይህ ግን የቤተ ክርስቲያናችን አስተምህሮ አለመሆኑን መግለጽ ያስፈልጋል ማለት ነው። እንግዲህ ለቅበላ በዚህ መልኩ የተወሰነ ነገር ለማለት ከሞከርን ወደ ዋናው የጾም አስፈላጊነትና ጥቅም ለማለፍ እንሞክራለን። በቤተ ክርስቲያን አስተምህሮ ጾም ማለት በተለይ ደግሞ በመጀመሪያው ክፍለ ዘመን በነበሩ አባቶቻችን የጾም ትርጉምና አስፈላጊነት የሚታወቅ ነው። ምክንያቱም ጾም ማለት ወደ እግዚአብሔር የምንቀርብበት እግዚአብሔርን የምንፈልግበት መንገድና መሳሪያ ነው። ጾም ማለት ራሳችንን ወደ እግዚአብሔር የምናቀርብበት ሲባል ቲዮሲስ ወይም ደግሞ እግዚአብሔርን የምንመስልበት መንገድ መሆኑን መረዳት ያስፈልጋል እንጂ የረሃብ አድማ ብቻ ስለማድረግ አይደለም የጾም ጥቅሙ ወይም አስፈላጊነቱ። አንዳንድ ሰዎች ጾምን የሚያገናኙት ከመብልና ከመጠጥ ጋር ብቻ ነው። ነገር ግን የስነ መለኮት ምህራን ወይም ደግሞ የቀድሞ አባቶቻችን የጾምን አስፈላጊነት የሚረዱበት መንገድ በዛ ልክ ብቻ አይደለም። ጾም የሚያስፈልገው እግዚአብሔርን ለመፈለግ ከእግዚአብሔር ጋር ለመገናኘት ህብረታችንን አንድነታችንን ለማጠናከር ይልቁንም ደግሞ መንፈሳዊ እድገት እና ጸጋ እግዚአብሔርን የምናገኝበት መንገድ ነው። ስለዚህ በእኛ ቤተክርስቲያን አስተምህሮ አንድ ጾም እንጾማለን ማለት ለሆነ ጥያቄ መልስ እናገኝበታለን እንዲሁም ደግሞ መንፈሳዊ እድገት እናገኝበታለን ተብሎ የሚታሰብ ነው እንጂ ከምግብና ከመጠጥ መከልከልን ብቻ የሚያመለክት አይደለም ማለት ነው። እንደውም አባቶቻችን ሲናገሩ ጾም ማለት መድኃኒት ናት ይላሉ። የምን መድኃኒት ናት ከተባለ እንግዲህ የሰው ልጅ የስጋና የነፍስ ውጤት ነው። ስለዚህ እነዚህ ሁለት አካላት እርስ በርስ ይጣላሉ፣ ይቃረናሉ። ነገር ግን ስጋ ነፍስን የሚያሸንፍ ከሆነ ኃጢአት በእኛ ላይ ይሰለጥናል፣ የስጋ ስራዎች በእኛ ላይ ይሰለጥናሉ። ስለዚህ መንፈሳዊ ሰው ሳይሆን ዓለማዊ ሰው እንሆናለን። ነፍስ ደግሞ የምትሰለጥን ከሆነ የምታሸንፍ ከሆነ የስጋ ባህሪያችን በነፍስ ስራ ይሸነፍና
መንፈሳዊ ሰው እንሆናለን። የጽድቅ ስራን እንሰራለን። እግዚአብሔር የሚፈልገው አይነት ሰው እንሆናለን ማለት ነው። ስለዚህ ይህንን ለማድረግ ደግሞ ፈቃደ ስጋችንን ለፈቃደ ነፍሳችን ለማስገዛት አንደኛው አስፈላጊው መሰረታዊው ነገር ምንድነው ከተባለ ጾም ነው ማለት ነው። ያለ ጾም እንግዲህ ዲያብሎስን ማሸነፍ አይቻልም። ያለ ጾም ወደ ጽድቅ መንገድ ወደ ጽድቅ ስራ መድረስ አንችልም። ለምን ከተባለ የምንኖረው በዓለም ነው። የለበስነውም ደግሞ ስጋዊ ነገር የሚመቸው ኃጢአት የሚስማማው ስለሆነ እንሸነፋለን። ይህንን ግን ለማሸነፍ ነፍሳችን እንድታሸነፍ የግዴታ ጾም ያስፈልጋል ማለት ነው። በቤተክርስቲያን አስተምህሮ ጾም መሰረታዊ የሚባል ነው ማለት ነው። እንግዲህ የቀድሞ አባቶች ሲናገሩ ጾምን የሚገልጹበት መንገድ በጣም የሚያስደስት ነው። ጾም ማለት የነፍስ ምግብ እንደሆነ ይናገራሉ። ይልቁንም ደግሞ ነፍስን የሚደግፍና ሁለት ክንፍ አውጥታ እንድትበር የሚያደርጋት ወደ ሰማይ ወደ እግዚአብሔር እንድትቀርብ የሚያደርጋት መንገድ እንደሆነ ይናገራሉ። እንግዲህ ስለዚህ ጾም ስንል በራሱ ስጋን መከልከል ወይም ደግሞ ከምግብ መከልከል ጽድቅ ሆኖ አይደለም። ነገር ግን ወደ ጽድቅ የሚወስድ መንገድ ነው። የጽድቅን ስራ እንድንሰራ የሚያበቃ ስለሆነ ጾም በቤተክርስቲያናችን ትልቅ ትርጉም እና አስፈላጊ መሆኑን እንረዳለን ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ነገር አስተምሮናል። በማቴዎስ ወንጌል ምዕራፍ 6 ላይ ስለ ጾም በሰፊው አስተምሯልና ከጾም ጋር የሚገናኙ ነገሮችንም በዛው ልክ ገልጾልናል፣ አስረድቶናል። የመጀመሪያው ጾም ሲጾም ጸሎት አስፈላጊ ነው። ሌላው ደግሞ ምጽዋት አስፈላጊ ነው። እነዚህ ሶስት ነገሮች የሚለያዩ አይደለም። ጾም እየጾምን ከሆነ በጾም ወቅት ልናደርግ የሚገባው ነገር ጸሎት ነው። ጸሎት ማለት ከእግዚአብሔር ጋር መነጋገር ነውና በጾም ወቅት የሚፈቀደውም ይሄ ነው። የምንጾመው ነፍሳችን በስጋችን ላይ የበላይነት አግኝታ የምትወደውን የፈጠራትን አምላኳን እግዚአብሔርን ስታነጋግር ማየት ነው። ስለዚህ በጾም ወቅት ጸሎት አስፈላጊ ነው ማለት ነው። እግዚአብሔርን ማነጋገር ነው ያለበት። እንደውም ከሰው ጋር ያለን ግንኙነት ከዓለም ጋር ያለን ግንኙነት ሊቀንስ ይገባል በጾም ወቅት እንጂ ከሌላው ጊዜ ያልተለየ ነገር የምናደርግ ከሆነ ጾሙ በራሱ ጥቅም አልባ ይሆናል ማለት ነው። አባቶቻችን ጾም ሲጾሙ ከሰው ተለይተው ነው የሚጾሙት። ሱባኤ ይዘው ነው የሚጾሙት። ቢያንስ እንኳን ያንን ማድረግ ባይቻል በተለየ ሁኔታ ከሌላውና በዓለም ላይ በነበርንበት ጊዜ ከምናደርጋቸው ነገሮች በመቆጠብ በመከልከል በተለየ መንገድ ለእግዚአብሔር ራሳችንን በማቅረብ ከእግዚአብሔር ጋር በመነጋገር መንፈሳዊ መጻሕፍቶችን በማንበብ መጾም ይገባናል ማለት ነው። ይህ ነውና የጾም ዓላማ። ስለዚህ የመጀመሪያው ጸሎት አስፈላጊ ነው። ሁለተኛው ደግሞ ምጽዋት አስፈላጊ ነው። ጾም ያለ ምጽዋት አይሆንም። በጾም ወቅት ለወገኖቻችን፣ ለባልንጀሮቻችን፣ ለጓደኞቻችን፣ ለሰዎች መራራት መቻል አለብን። ደግነትን ማሳየት መቻል አለብን። ያለንን ማካፈል መስጠት መቻል አለብን። ስለዚህ የጾም አንዱ ጥቅም በቃ በምድር እየኖርን የሰማይን ሕይወት መለማመድ ማለት ነው። አንድ ሰው በሚሰራው ስራ ላይ ውጤታማ እንዲሆን የተሻለ ፕራክቲስ ማድረግ አለበት፣ ልምምድ ማድረግ አለበት። ልክ እንደዚሁ ክርስቲያን የተሻለ ክርስቲያን እንዲሆን ወይም ደግሞ ወደ ብቃት ደረጃ እንዲመጣ እግዚአብሔርን እንዲመስልና የቅድስና ሕይወት እንዲኖረው በጾም ውስጥ ማለፍ አለበት። ጾምን መልመድ አለበት። ስለዚህ ጾም ማለት አንድን ክርስቲያን የተሻለ ክርስቲያን የሚያደርግ ማለት ነው። ይልቁንም ደግሞ ወደ ቅድስና ሕይወት የሚወስደ መንፈሳዊ እድገት እንድናገኝ የሚያደርገን ነው። ስለዚህ የቤተ ክርስቲያናችን አስተምህሮ የቀደምት አባቶቻችን የጾም ትምህርትም ይህንን ነው የሚመስለው። በነገራችን ላይ ስለ ጾም ስናነሳ ጾም ሁለት አይነት ነው። የግል አለ፣ የማህበር ጾም አለ። ይህ አሁን የምንቀበለው ጾም የማህበር ጾም ነው። ስለዚህ ቤተክርስቲያን የምታደርገው ጾም ነው። ቤተክርስቲያን ማለት የክርስቲያኖች ስብስብ ነው። ስለዚህ ክርስቲያኖች በአንድነት ሆነው የሚያቀርቡት ወይም ደግሞ የሚጾሙት ጾም ነው ማለት ነው። ስለዚህ በዚህ ወቅት እኔ ከቤተክርስቲያን ጋር ያለኝ
ህብረት ፌሎሺፕ ምን ይመስላል የሚለውን የምናይበት እንዲሁም ደግሞ እኛ ከእግዚአብሔር ጋር ያለን ህብረትና አንድነት ምን ይመስላል የሚለው የሚታይበት ወቅት ነው። ስለዚህ ጾም ማለት ሰውን ከእግዚአብሔር ጋር የሚያገናኝ ሰውን ከቤተ ክርስቲያን ጋር የሚያገናኝ ማለት ነው። አንዳንዴ የቤተ ክርስቲያን አካል እንሆንና ግን የቤተ ክርስቲያን አካል ሊሰራው የማይገባውን ስራ እንሰራለን። ያኔ ከቤተ ክርስቲያን አካል እንፋቃለን፣ እንወጣለን። በራሳችን መንገድ ከቤተ ክርስቲያን አካል የምንቆረጥበት ጊዜና ወቅት አለና ስለዚህ ይሄንን የቤተ ክርስቲያን አንድነትና ህብረት የሚያጠናክርልን ምንድነው ከተባለ አንዱ ጾም ነው። ስለዚህ ጾም በጣም መሰረታዊ ነገር ነው በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ማለት ነው። እንግዲህ ሌላኛው ጾም አስፈላጊነቱ ምንድነው ከተባለ መሳሪያ ነው። መንፈሳዊ መሳሪያ ነው ጾም ማለት። ዲያብሎስን የምናሸንፍበት ኃጢአትን የምናሸንፍበት መሳሪያችን ጾም ይባላል። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት መናፍስትን ለማስወጣት ባቃታቸው ጊዜ ለምንድነው እኛ ማስወጣት ያቃተን ብለው ሲጠይቁት ዝንቱ ዘመድ ኢየሱስ ዘንበለ በጾም ወበጸሎት ይላልና በጾም በጸሎት ካልሆነ በቀር እንዲህ አይነቱ ጋኔን አይወጣም ብሎ ነበር ያስተማራቸው። ስለዚህ አንዳንዴ መናፍስትን መግዛት ማሸነፍ የሚቻለው ጾምን መሳሪያ አድርገን መጠቀም ስንችል ነው ማለት ነው። ስለዚህ በጾም የምናገኘው መንፈሳዊ ኃይል አለ ማለት ነው። በጾም የምናገኘው ድል አለ ማለት ነው። ለዚህ ነው ቤተክርስቲያናችን ጾምን አብዝተን እንድንጾም የምትመክረን። ምክንያቱም ለነፍሳችን እንድናደላ ስለሚፈለግ በስጋ ዓለም እየኖርን ነፍስን ማስደሰት የሚቻለው መጾም ሲቻል፣ ያለበለዚያ የስጋ ሐሳብና ምኞት ይበዛብንና ነፍሳችን በስጋችን ሐሳብ ተውጣ ትቀራለች ማለት ነው። ስለዚህ መጾም የሚጀምር ሰው በብዛት የሚጾም ሰው መንፈሳዊ ኃይል ያገኛል፣ መንፈሳዊ ጉልበት ያገኛል፣ ዓለምን ማሸነፍ ይችላል፣ የዲያብሎስን አሰራር ማሸነፍ ይችላል፣ ወደ እግዚአብሔር መድረስ ይችላል ማለት ነው። ጾም አንዱ ወደ እግዚአብሔር መድረስና መቅረብ ስለሆነ ለዚህ ነው ቅዱስ ዳዊት የሚናገረው ዘአንቀጽ እንተ እግዚአብሔር ጻድቃን ይበው ውስቴታ ይላል። ይህ በር ከእግዚአብሔር ዘንድ ነው፣ ጻድቃንም ወደ እሷ ይገባሉ ይላልና በጾም እንግዲህ ወደ እግዚአብሔር መድረስ መቅረብ እንደሚቻል ይህም ጾም ደግሞ የተሰጠው ከእግዚአብሔር ዘንድ እንደሆነ ይናገራል ማለት ነው። ስለዚህ ከእግዚአብሔር ዘንድ የተሰጠን ወደሱ የምንቀርብበት መንገድ አንዱ ምንድነው ከተባለ ጾም መሆኑን እንረዳለን ማለት ነው። ስለዚህ ሁላችንም የጾምን አስፈላጊነት በመረዳት በረከት ማግኘት ይጠበቅብናል ማለት ነው። እንግዲህ ብዙዎቻችን እግዚአብሔርን ፈልጌዋለሁ ነገር ግን አላገኘሁትም እንላለን። እግዚአብሔር ለምንድነው ለኔ የማይገለጥልኝ? እግዚአብሔር በእኔ ህይወት ውስጥ ለምንድነው ልዩ ተአምር የማያደርገው እንላለንና በነገራችን ላይ አሁን የምንጠይቃቸውን ጥያቄዎች መልስ ማግኘት የምንችለው በጾም አማካኝነት ነው። እግዚአብሔርን የሚፈልግ ልብ ደስ ይበለው ይላል መዝሙረኛው ቅዱስ ዳዊት። እግዚአብሔርን የምንፈልግበት መንገድ ግን ምንድነው ከተባለ ጾም። እግዚአብሔርን የምናገኘው ራሳችንን ንጹህ በማድረግ በጾም፣ በጸሎት፣ በምጽዋት ህይወታችንን በማደስ ወደ እግዚአብሔር መቅረብ እንችላለን። እግዚአብሔርን ፈልገን ማግኘት እንችላለን። በነገራችን ላይ በሌሎች አብያተ ክርስቲያናት በጾም ልዩ ልዩ ተአምራት ይደረጋል። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንመጣ ብዙ ጊዜ እንደዚህ አይነት ነገሮችን አናይ። ለምንድነው ከተባለ ብዙ ጊዜ የምንጾመው በልምድ ነው እንጂ የጾምን ጥቅም በማሰብ አይደለም። እንዲሁም ደግሞ በግላችን በህይወታችን የእግዚአብሔር መገለጥ እንዲመጣና መልስ ለማግኘት ለጥያቄያችን ወይም ደግሞ በረከት ለማግኘት አስበን አይደለም የምንጾም። የጾም ወቅት ሲደርስ ጾመ ሁዳዴ መጥቷል ደርሷል እንጾማለን እንጂ እግዚአብሔርን በረከት በማግኘት አይደለም ብዙዎቻችን የምንጾመውና ጾም ግን ስንጾም በደንብ ማሰብ ያለብን ምንድነው? አንደኛ ኃጢአታችንን በደላችንን በማሰብ መጾም አለብን። ሁለተኛ ደግሞ የክርስቶስን ሕማማት እያሰብን መጾም አለብን። ቅዱስ ጎርጎርዮስ ሲናገር እኛ ክርስቲያኖች ጾም የምንጾመው ለምንድነው ከተባለ ጾም ስንጾም አለ ከጌታ ጋራ መቀበራችንን መሞታችንን እያሰብን ነው የምንጾም። ጾሙ ሲፈታ ደግሞ
የጌታን ትንሣኤ እያሰብን የእኛንም ትንሣኤ እያሰብን ነው የምናከብረው ይላልና ስለዚህ በጾም ወቅት የክርስቶስን ሕማማት መከራ እያሰብን መጾም አለብን። ምክንያቱም አሁን ያለንበት ወቅት ደግሞ በተለየ ሁኔታ ጾመ ኢየሱስ ነው የሚባለው። ኢየሱስ ክርስቶስ የጾመው ጾም ነው። ስለዚህ ስለ ሰው ልጆች ብሎ ያደረገውን ነገር የከፈለውን መስዋዕትነት እያሰብን የምንጾምበት ወቅት መሆን መቻል አለበት ማለት ነው። ሁለተኛው ደግሞ ምንድነው? እንግዲህ ልጅ ለአባቱ ጥያቄ ያቀርባል። ስለዚህ እኛም ወደ አባታችን ጥያቄ በማቅረብ መልስ የምናገኝበት ልዩ መንፈሳዊ ክርስቲያናዊ መገለጥ ወይም ደግሞ የበረከት መጎብኘትን የምናገኝበት ጾም መሆን መቻል አለበት። ስለዚህ ጥያቄ ይዘን መጾም መቻል አለብን። ለምሳሌ አሁን ባለንበት ወቅት ሁላችንም የምንስማማበት አንድ ነገር አለ። ሀገራችን ኢትዮጵያ ሰላም ያስፈልጋታል። ሀገራችን ኢትዮጵያ በረከት ያስፈልጋታል። ከመቼውም ጊዜ በተለየ ሁኔታ ህዝባችን አንድነትን፣ ፍቅርን ተርቧልና ይህንን እያሰበ በልዩ ተመስጦ ሆኖ የክርስቶስን አዳኝነት፣ በረከት ሰጪነት፣ ፈዋሽነት በማመን መጾምና መጸለይ፣ ምጽዋት መስጠት መቻል አለበት ማለት ነው። በዚህ በእርግጠኝነት በእምነት ውስጥ ሆነን ይህንን ጾም ከጾምን ለጥያቄያችን መልስ እንደምናገኝ እምነታችን ነው ማለት ነው። እግዚአብሔር አምላክ ይህንን ጾም የበረከት ጾም እንዲያደርግልን መልካምና ቅዱስ ፈቃዱ ይሆንልን። በጾሙ ለነፍሳችንም ለስጋችንም እንድንጠቀምበት እግዚአብሔር አምላክ በቸርነቱ ያግዘን። ስለነበረን ጊዜ ሁሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ስላዳመጣችሁን እናመሰግናለን። በሌላ ጊዜም በዚሁ አይነት መርሃ ግብር ወደ እናንተ የምንቀርብ ይሆናል። እናንተም ከጎናችን ሆናችሁ በሐሳብ እንዲሁም ደግሞ ዩቲዩባችንን ላይክ፣ ሰብስክራይብ፣ ሼር በማድረግ እንድታግዙን አደራ ለማለት እንወዳለን። ጥያቄም ካላችሁ ሐሳብም ካላችሁ በኮሜንት እንድታካፍሉን መልእክታችንን እናስተላልፋለን። እግዚአብሔር አምላክ ሁላችንን የሚባርከን። ወስብሐት ለእግዚአብሔር።